ጊዜ ከማይለውጣቸው ብርሃናት አንዱ ነብዩ ኤልያስን ባንሳት አለብን። ዛሬ ኤልያስ አይደለም ታውቁታላችሁ አይደለም? ነብዩ ኤልያስ ጊዜ የማይለውጠው መቼስ አይደረስ አይደል? አንድ ሐሳብ ትዝ ብሎኝ ነው ነግሯቸዋል። ያን ትዝ ያለኝን ነገር ነብዩ ኤልያስ ጊዜ የማይለውጠው ብርሃን ነው። እስኪ ጊዜ የማይለውጠው ብርሃን በሉ። ምን አይለውጠውም? ጊዜ አይለውጠውም። እና ያው ታውቁታላችሁ ፍጹም ሲወለድ ራሱ በብርሃን በእሳት ተጠቅሎ የተወለደ ነው። ሲወለድ ነብዩ ኤልያስ ሲወለድ የእሳት ጸዳል በሰውነቱ ላይ ተስሎበት ነበር የተወለደ እና ያየው ሁሉ ይፈራው ነበር። ያንን እሳት ሊቃውንቱ ምን ይላሉ? ለእግዚአብሔር ያለው የሚነድ ፍቅር ነው ይሉታል። ለእግዚአብሔር ያለው ፍቅር እሳት በእሳት ተጠቅሎ የተወለደ ልክ ሙሴ ሲወለድ ከግንባሩ ላይ ብርሃን ነበረበት እንደሚሉት ሊቃውንቱ እንደዚህም ሁሉ በኤልያስ ላይ እሳት ነበረበት። ያ እሳት ለእግዚአብሔር የሚነድ ፍቅር ነበረ። ያንን እሳት ይዞት ተወለደ፣ ይዞት አደገ፣ በድንግልና ኖረ። በድንግልና ሲኖር በዘመኑ የሰሜን እስራኤል ንጉሥ ወይም የሰማርያ ንጉሥ የሚባለው የአስሩ ነገድ ንጉሥ የሚባለው ማን ነው? አክዓብ የሚባል ሰው ነበረ። ይሄ አክዓብ ወደ ክደት ሂዶ ጣዖት አምልኳል። ይህንን ያደረገው ከጣዖት አምልኮ ሰው ወደ ምንፍቅና የሚሄድበት የራሱ ደረጃዎች አሉ። የመጀመሪያው የማታምን ሚስት አገባ። ቀጥሎ ደግሞ የእሷን አማልክት ተከተለ። ቀጥሎ እሷን አገባ፣ ለእሷ አማልክት አጸድ ሰራ። ከዚያ በኋላ ሰገደላቸው። ወደ ኢየሩሳሌም ለበዓል የሚወጡትን ሁሉ እቀጣለሁ አለ። ለመንግስቱ እንዲደላደልለት ማለት ነው። ይህንን ሲያደርግ ነቢዩ ኤልያስ እየሄደ ይመክረው ያስተምረው ነበር በእውነቱ ማለት ነው። መጨረሻ ላይ ይህ ሰው ጣዖት እያመለከ ግፍ እየሰራ ሲያስቸግር ነቢዩ ኤልያስ አምላከ ኃይል አምላከ እስራኤል ዘቆምኩ ቅድሜሁ ከመእይ ዘንም ዝናም በእሉ 3 ዓመታት ዘይንበለ በቃለ አፉዬ አለ። ከኔ ካንደበቴ ቃል ሳይወጣ በዚች 3 ዓመት ዝናብ ጠብ አይልማል። ይሄም ሁሉ ሰው የጠገበ በዝናብ አብቅለህ በፀሐይ አብስለህ ስለመገብከው ነው። ስለዚህ ዝናብ አይዘንምም ብሎ ሰማይና ምድርን አዘዛቸው። እስቲ እግዚአብሔር ያሳያችሁ። ሰማይና ምድር የሚታዘዙለት ነው ኤልያስ ማለት ነው። ለነዚህ መታዘዝ ነውር ነው ጎበዝ። ሰው ከሰማይና ከምድር ይብሳል? ሰማይ ምድር ለኤልያስ እየታዘዙት እኔ ለኤልያስ አልታዘዝም? ታዘዙት፣ ጸጥ አሉ። ፍጥረታት ሁሉ ክብራቸውን ያውቃሉ፣ የሚያከብሩትንም ያውቃሉ። እማናውቅ እኛ ብቻ ነን። ፍጥረታት ውሃን ብትሉት ባህርን ብትሉት እንኳን ቅዱሳንን የሙሴን በትር እንኳን ታውቃለች። ማን እንደያዛት ታውቃለች እኮ። በትሪቱን በማን እጅ እንደተያዘች ስላወጣው ክፍል ነው የምትለው። አንዱ የፈርዖን ጠንቋይ ሄዶ ግን ቢቀጠቅጠው ባህሩን ወይ ምንም እምቡጭ ነው የሚለው ውሃው ዝም ብሎ ማለት። በማን እጅ የተያዘ ነው? በሙሴ እጅ የተያዘ ነውና ባህር ትፈራታለች ያችን ብትር። ከዚያ በኋላ ኤልያስንም አወቁት የእግዚአብሔር ክብር ያደረበት ሰው እንደሆነ። ጸጥ አለ። እግዚአብሔር ለኤልያስ ሂድ በቁራ ምግብን ያመጣልህ አለው። ቁራ ምግብን ስለሚያመጣልህ ሂድና በኮራት አካባቢ በፈፋው ስር በዛፉ ስር ተቀመጣለህ። ቁራ ለኤልያስ ስንቅ እያመላለሰ መገበው ይመግበው ነበር። እግዚአብሔርም ውሃ ፍልቆለት እዚያ ይጠጣል። ለኤልያስ 3 ዓመት ሲቃረብ ድረስ ቁራዎች ምግብ መገቡት። ትዝ ይላችኋል? ቁራ በኖህ ዘመን ውሃ መጉደሉን አይተናል ቢባል እዚያ የወዳደቀውን እየበላ በዚያው ነበር የቀረ። አሁን ግን ስሙን አደሰ። እንደ የኛ ስም የሚለወጥ መቼ ነው እናንተ? አሁን ስንቅ አቀባይ ሆነ። በእውነቱ የሚደንቅ እኮ ቁራ ሲለወጥ ሰው አይለወጥም። ግን እንደ ትናንትናው ዝም ብሎ ጉጭ እንዳለ ማለት ሃኖሩት ይገኛል ዝም ብሎ ማለት። ቁራ እኛም ቀማኛ የነበርነውን ስንቅ አቀባይ ለመሆን ያብቃል። ሊቃውንቱ ግን ምንድነው የሚተረጉሙት? መቼስ መጽሐፍ ቅዱስ እኮ ለነፍሳችን ጥጋብ የተጻፈ የእግዚአብሔር ምግብ እኮ ነው። እና ቁራ ኤልያስ የእግዚአብሔር ምሳሌ ሲሆን በቁራፍ መመገቡ በቁራፍ የመጣውን ኤልያስ ሳይጸየፍ መመገቡ
እግዚአብሔር የኃጢአተኞችን ጸሎትና መስዋዕት ሳይንቅ የመቀበሉ ምሳሌ ነው። እንዲህ አድርጎ ኤልያስ እየተመገበ ኖረ። ኋላ እግዚአብሔር ዝም ብሎ ቢያይ ኤልያስም ዝም አዝንም አለ። እግዚአብሔር ደግሞ ለፍጥረቱ ያዝናል። ይችን ምግብ ካላስቀረዋት ኤልያስ አዝንም አይልም ብሎ ምግቧን አስቀረ እግዚአብሔር። ኤልያስ ቋንም ይፌይቶ ለቋ በቁራም የቁራ ወንበዴ ያለበት እንዴ ያለ ዘወር እያለ የለም። ዋይቱን ምዶ ቢያዝ የለም። 3 ጊዜ እየተመላለስ ቢያይ የለም። ቢያይ ዝም። ኤልያስ ዝም ቁጭ። ምግብ አምጣኝ እግዚአብሔር የማይለወጥ ብርሃን ማለት እኮ ይሄ ነው። እንዴት ምግቤን ታስቀርብኛለህ አትሉ? እናንተ ብትሆኑ አንተን ብዬ ወጥቼ እንዴት ምግብ ወዴት አጣ? በጸሎቴ ነው ይህን ዝናብ የዘጉ። እሺ ሰማይ የለጎመ ጸሎት እንዴት ምሳ ያሳጣኛል ብሎ አለማጉረምረሙ ይደንቅ። ቁጭ ረሃቡን ታግሶ በረሃብ ሊሞት አይደል? ትዕግስቱም ድንቅ ነው ብሎ እግዚአብሔር መጣ። ኤልያስ ሁር ውስጥ ሀገረ ሰራፕታ ወበህየ ተሴሰየከ ሀቲ መበለት፣ ወደ ሰራፕታ ሂድ፣ በዚያች አንዲት ድሃ ሴት አዘጋጅቼልሃለሁ፣ እሷ ትመግብሃለች አለው። ሲሄድ ወረከባ እንዘ ተአጥብ ዕፀው ይላል። ጭራሮ ስትለቅም አገኛል። አንቺ ሴት እንደምን ዋልሽ? እባክሽ ውሃ ስጭኝ አላት። በኤልያስ ጊዜ ውሃ አለችው። እሱ ነውና ማለት ነው። ማን መስሎሻል አላለም። እባክሽን ውሃ አላት። እሺ አለችው። በዚያውም ውሃ የምጠጣበት ቁራሽ እንጀራ አምጪልኝ አላት። አይ እኔ ያለችኝ እፍኝ ሙሉ ዱቄት ናት፣ በማሰሮዬም ትንሽ ዘይት አለች። ያችንም እኔም ልጄም አንተም በልተናት እንሞታለን። ከዚህ በቀር ሌላ እንደሌለኝ እግዚአብሔር ያውቃል አለችው። ደግ ሴት ነበረች በእውነቱ ማለት ነው።